አይደለም ሜቢ ወረቀቱን አንብቤው ነው። ኧረ እባክሽ ወረቀቱን ቀይረሽ ነው ውጤቱ የተለያዩ ጀመር ከመጀመሪያው ጀምሮ ታቂ ነበር። ለዛ ነው ወረቀቱን የቀየርሽው። እሺ ኤቢ እባክሽ የሰማሽው ነገር ልክ አይደለም እያልኩሽ ነው። ዳጣ ምን እናድርግ? እኔ እንጃ ናታን፣ ምንም ማሰብ አልቻልኩም። ግራ ገብቶኛል። ቆይ ምን አድርጎሽ ነው? ማርቲ ግድ የለም አልኩሽ እኮ ነይ እንውጣላት። የኔ አባት እኮ ነው። አንቺም ደግሞ እህትሽ አይደለሁም አልሽ። ስለዚህ አባትሽ አይደለም። በቃ አባዬን ለብቻው ማናገር ስለምፈልግ አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ፣ እንዳታሸኝ። እውነት ቆይ ዳጣ የኔ ነች? አባዬ ንገረኝ አባዬ። አባዬ ሲፈራ የነበረው በጣም ሲያስጨንቅ የነበረው ምስጢር ወጣ። አቢጌል የእውነትም ተቀይራለች የሚያስብልበት አጋጣሚ ተፈጠረ። ይህንን ያክል ዱብዳ፣ ይህንን ያክል ምስጢር ሰምታ ሰከን ማለት ጀመረች። እንደ በፊቱ ቢሆንማ ንፋስ ሳይቀድማት ሩጣ ለእናቷ ነበር የምትለኩሰው። ነገሮችን ቆም ብላ ማሰብ ጀመረች። እውነታዎችን ማረጋገጥ ጀመረች። እውነት የምትቆም ለእውነት የምትፋልም ለእውነት የምትታገል አቢጌልን ጠፍጥፈህ እንደሰራሃት ሁሉ አሁን የምንተዛዘብበት ቀን ደርሷል አባዬ በማለት ጋሽ ደረጀን አፋጠጠችው። ዳጣ እህቴ ነሽ አይደለሽም? እንደ እህት ነው ሁሉ ነገርሽ የምታደርጊልኝ። ግን እኔ ገና ስትመጪ አውቄ ነበረ። ማረጋገጫውን እፈልጋለሁ ብላ ትጠይቃለች አቢጌል። ጋሽ ደረጀ መግቢያ ቀዳዳው ጠፋቸው። የሚያወጡት ቃል ደርድረው የሚናገሩት ቋንቋ ከምላሳቸው ላይ ተሳናቸው። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ። ተወዳጁ ዳጣ ዛሬ ማጓይና ልብ አንጠልጣይ እንደሆነ ቀጥሏል። አቢጌል ስጠረጥረው የነበረው እስከ ዛሬ ታይ ያንቺ አመል ያንቺ ጸባይ አይደለም አንቺ ባይምሮሽ የፈጠርሽው ነው እያላችሁ እንደ ሐሰት ስትወነጅሉኝ እንደ እውነት ስሟገት የነበረበት ቃል ደረሰ። ዳጣ እህቴ ናት በማለት ማመን አቅቷታል። ይህን ነገር እንዴት ልመነው? ለሱ እኮ ትታመንለታለች፣ ለሱ እኮ አንገቷን ትሰጣለች ከእምነቷና ከመተማመኗ የተነሳ። እማየን እንዴት ከዳታል፣ እማየን እንዴት ይጫወትባታል በማለት እጅጉን ታለቅሳለች አቢጌል። ሁሉም ደንግጠዋል። ኦልሬዲ የበፊት ጸባይዋ ቢሆን አቢጌል ዳይሬክትሊ እማዬ ጉድሽን አላወቅሽ፣ አባዬ ድራማ እየሰራብሽ ነበረ፣ የጓደኛዬ ልጅ ናት ብሎ ሲያመጣት እኔ እንደተጠረጠርኩት ነበረ። ቆይ ግን እንዴት ዲኤንኤ እናስመርምሬ እናትና አባትና ልጅ እንዳልሆኑ እኮ ያለው ግን እንዴት የሚለው ነገር ነው እንጂ የሚያጠራጥራት የእውነት ዳጣ የደረጀ ልጅ ናት የሚለውን አመኛለሁ ትላለች አቢጌል። ይህ ጉዳይን እንዴት አገኛችሁት? ናታንና ዳጣ እጅጉን ተጨንቀዋል። ቆይ ምን አረግኩሽ አቢጌል? ከዚህ ቤት ከተባረርኩኝ መግቢያ የለኝም። ለዚህ ብለሽ ቤታቸውን አታፍርሽ፣ ሰላማቸውን አትንጠቂያቸው። አቢጌል እባክሽን ተረጂ ብትባልም አቢጌል ቢያንስ ከበፊቱ ሰከን ቀዝቀዝ ብትልም ነገሮችን ግን ጊዜ መስጠት አልፈለገችም። አንድ ሁለት ያስባ አባቷን አፋጠጠችው። ወይዘሮ ማርታ ሰው ገደልሽ እንኳን ስትባል እንደዚህ አላለቀሰችም በማለት እጅጉን ተጨቃለች። አቢጌል የሰማችው ማመን አቅቷት አይምሮዋ መቀበል አቅቷት በእንባ ሸፍነዋለች። ደረጀ ምክንያቱም ባያውቅም ማርታ ስበቧን ባትረዳም ምንድነው የሆነችው? ልጄ ሰውን ያክል ሰው ገለሻል ስትባል እንዲህ አልተሰበረችም፣ እንዲህ አላለቀሰችም፣ የሆነችው ነገር አለ ብለው እንቆቅልሹን የሚፈታላቸው ሰው አጥተዋል። አቢጌልም ዝምታን መርጣለች። ከአባቷ ቃላቶች ተደርድረው የእውነት ማረጋገጫ ማህተም ትፈልጋለች። እውነትን ለማስተማር እስከ ጥግ ሂደህልኛል፣ ለእኔ ብለህ መስዋዕት እንደምትሆን እስከ ጥግ ሂደህ አሳይተህኛል። አባዬ ጠፍጥፈ የሰራሃት አቢጌል አሁን የምትተዛዘብባትና ሁለተኛ አቢጌል ለእውነት የቆመችዋን እንደማታገኛት የምትፈርምበት ነው። አባዬ እፈልግሃለሁ በማለት ብቻውን ለማናገር ወሰነች። ዳጣ አባዬና አንቺ ሁለት ምስጢር አላችሁ። ከአባዬ ቀጥሎ ከፈጣሪ በታች አንቺ ነሽ የምታውቂው። ስለዚህ ጉድ ገና ብዙ ጉድ ይወጣል። እህቴ ነሽን? አይደለሽም? እውነቱን አረጋግጭልኝ። ዳጣ መልስ ታጣለች። የምትናገረው ቋንቋ ይጠፋባታል። እባክሽን አቢጌል የሰማሽ ውሸት ነው። ህፃን የምጠባ ጡጦ የምጠባ ህፃን አይደለሁም። እኔ ነገሮችን እረዳለሁ። ስጠረጥረው ሳስበው የነበረው ቤተሰባችን ሲያምስ የነበረው ጥያቄ ማረጋገጫ ነው ያገኘሁት። አንቺ የአባዬ ልጅ ነሽ፣ የእኛ እህታችን ነሽ። እህታችን ናት ባትንባልም
አባዬ ከሌላ ወልዶ ያመጣሽ ቆይ ምን አጣ ምን ጎደለበት? እምነቷን የበላው ሀቋን የካደው አባዬ ቆይ ብላ መናገር ቢያቅታትም አይኗ እጅግ ያስፈራል። አቢጌል ከመሬት አንስቶ ድንጋይ ላይ የሚያፈርጥ ከቤት አንስቶ ውጭ የሚወረውር ይመስላል አስተያየቷ። ጋሽ ደረጀ የሆነ ነገር ደርሳበታለች። ሜቢ በዳጣ ሁኔታ፣ ሜቢ በአሁን በተወለደው ልጅ ሁኔታ፣ ብቻ የሆነ ጉዴን አውቃለች። ከባለፈው ስህተቷ ተምራ ነገሮች ደጋግማ ማሰብ ታዝባ ነው እንጂ እውነትም አውቃለች በማለት ጋሽ ደረጀ ዝም ብለዋል። ወይዘሮ ማርታ ልጅ የሆነ ነገር ሆናለች በማለት በከባዱ ተጨንቀዋል። ጋሽ ደረጀም አንድ ነገር እንዳወቀች ገብቶታል። አቢጌል ግን ምንድን ነው የሚለው ቃል ነው የጠፋባቸው። ጋሽ ደረጀ ምን የሚያደርግ ይመስላችኋል? ኦልሬዲ ዳጣ ከመኪና ውረጅና ወደ ቤትሽ ሂጂ ቴክስት አድርጊልኝ በማለት አቢጌል መልካም ነገር እያደረገች ነው። ነገሮችን ሰከን ብላ እያሰበች ነው። እውነት አዎ እህትሽ ናት የሚለውን ቃል ቢነግራት ምን የምታደርግ ይመስላችኋል? አባቷ እሷን እንደረዳት እሷም አባቷን ትረዳዋለች ወይስ ቤታቸው ይፈርሳል? እማዬ እስከ ዛሬ ሰላም ያሳጣሽ እኔን አጉል ጸባይ ያስባለኝ እውነት ማረጋገጫ አቢጌል አይደለሁም። እኔ እውነት ካልሆነ ብዬ ስምልበት ስገዘትበት የነበረው እውነታ ይኸውልሽ፣ ዳጣ የአባዬ እህት ናት። ዳጣ የኛ እህት ናት። ከሌላ የወለዳት እምነቱን የካደ ቃሉን የበላ ባልሽ አባዬ ይኸውልሽ ብላ ትናገራለች። ወይስ አባዬ ገበና እንደ ገበና የሸፍንልሃለሁ፣ አባት ለልጁ ገበና እንደሚሸፍን ልጅ ለአባትም ገበናውን መሸፈን አለባት። ይሄን ካንተን የተማርኩት በስተት ከሆነ በአንተ አልፈርድብህም። የሰው ልጅ ተሳስቶ ሰውም ይገላል። ስለዚህ ስተት ከሆነ ብላ ታምንለታለች። ወይስ የዳጣን ኦኬ አባዬ ስተት ያጋጥማል ብላ ካመነችለት ሁለተኛም ጉዳለኝ ብሎ ሊነግራት ይችላልን? እናቷስ ማናት የሚለው ጥያቄ ሲነሳ ሰላም የሚለው ቃል መነሳቱ አይቀርም። የጊዜ አቢጌል ጨርቋን የጣለች እብድ ነው የምትመስለው። ወደ ቤት ሲከንፉ ሂደዋል። ጋሽ ደረጀ በፍጥነት መኪናውን ያስነሳው። ይህ ጥያቄ ሲነሳ ለእውነት የቆምክ እውነትን የታገለች ለእውነት የምትቆም አቢጌልን ጠፍጥፈ እንደሰራሃት የምንተዛዝብበት ቀን ደርሷል። ዳጣ እህቴ ናትን የሚለው ጥያቄ ሲነሳ ጋሽ ደረጀ ድርቅ ፍጥጥ ብለው ቀርተዋል። በፍጥነት የመኪናውን ሞተር አስነስተው እየከነፉ ሂደዋል። ወዴት ነው የሄዱት? ቤት ሂደው በራቸውን ቆልፈው ሊያወሩ ወይስ አቢጌል ገበናዬን ሸፍኝ ልጄ እባክሽን ቅበሪኝ፣ የእናትሽን የልብ ስብራት መመልከት የለብሽም፣ እናትሽ አይገባትም፣ አውቄ ሳይሆን በስተት ነው፣ አውቄ ሳይሆን በስካር ነው ብለው ያስረዷት አለን? ወይስ ምን ይፈጠራል? ከዳጥ ወደ ማጥ ሆኗል ነገሩ። ምን የሚፈጠር ይመስላችኋል? ሁላችሁም በጉጉት ቀጣይ ክፍል